እንዴት ናችሁ የኔ ወዶች? ዛሬ ኔክስት ዳይ በምስር በድንች መተናል። እንግዲህ ይሄን የመሰለ ወጥ አብረን እንሰራዋለን። መጀመሪያ እስኪ እንቅመሰው። እያበረታታችሁ ስለሆነ አመሰግናለሁ። አሁን ቪዲዮ ቫይራል እንዲወጣልኝ ከዚህ በላይ እንድታውልኝ በትህትና ጠይቃለሁ። እስኪ በስመ አብ ወወልድ ወመንፈስ ቅዱስ ዳጉሳችሁ እንዴት ነው የሰርግ ቤት ወጥ ታውቃላችሁ? ቁጭ እሱን ሞክሩት። ድፍን ምስር በድንች እንግዲህ ቤተሰቦቼ የዛሬ ወጣችን ደግሞ ምስር በድንች ነው። ሁላችሁም ቪዲዮ ላይክ በማድረግ እስከ መጨረሻው በማየት አበረታቱኝ። ይሄን የመሰለ ወጥ አብረን እንሰራለን። እወዳችኋለሁ በጣም ቴንኪዩ አይ ላቭ ዩ እና ውዶችዬ ዛሬ አብረን ከኔ ጋር እንውላለን። ምርጥ የሆነ ምስር በድንቻችንን እንሰራለን። እዚህ ጋር በመጀመሪያ ለወጣችን የሚያስፈልገን ማቴሪያል በመጀመሪያ ነምበር 1 ሽንኩርት ነው። ኦኬ ሽንኩርታችን እንልጣለን። ከዛ ቲማቲም ያስፈልገናል፣ ነጭ ሽንኩርት ያስፈልገናል። እሱን መላጥ ጀምሬያለሁ። ያው ፊቴ ሙሉ መግባት አልቻለልኝም፣ ለመቅረጽ ተቸገርኩኝና እንትን ምሰራውን ስራ ብቻ እየቀረጽኩ ነው ማለት ነው ቤተሰቦቼ። እና እንዴት ናችሁልኝ? ቪዲዮን እየወደዳችሁት ነው? ኮሜንት አስተያየታችሁን እያነበብኩ ነው። በጣም ቴንኪዩ። ያው እንደጠበቅኩት ባይታይም ግን የእናንተ ኮሜንት ሳነበብ ሰፖርት አድርጎኛል፣ ደግፎኛል፣ አበረታቶኛልና በጣም አመሰግናለሁ የኔ ማሮች። ያው እኔ ግን ቢያንስ እስከ 10,000 ምናምን ቢታይልኝ ደስ ይለኝ ነበር። እዚህ ጋር ሽንኩርታችን ልጠን ጨረስ፣ ቲማቲማችን ሁሉን ነገር አዘጋጅተናል። እዚህ ጋር ሽንኩርታችን እየከተፍን ነው ቤተሰቦቼ። ሸክ 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 እንዳልኳችሁ የሽንኩርት መፍጫ ስለተበላሸብኝ እንትን ነው እየፈጨ ያለው፣ በእጄ ነው እየከተፍኩ ያለሁት። ይሄን ሁላ ሽንኩርት እንግዲህ ጎበዝ ነኛ። እስኪ ምን አይነት ወጥ እንሰራለን እንደዚህ ድክም ብለን። በነገራችን ላይ እኔ ወጤ ሁሌም እንደ ድግስ ነው የምሰራው። ሽንኩርትም አበዛለሁ፣ ቴስቱን ዋው ነው የሚያስብለው። እንግዲህ ኮምቦልቻ ከአረብ ሀገር ኮምቦልቻ ኤርፖርት ማረፍ የምትፈልጉ ካላችሁ እኔ የእናንተ እህት ፏፍሽ አርጌ የምትፈልጉትን አይነት ወጥ ሰርቼ ሙያዬን እንዴ ኤልዱ እውነቷን ነው እንዴ ለካ ባለሙያ ናት እንዴ እንድትሉ አደርጋችኋለሁ ማለት ነው። እዚህ ጋር ሽንኩርታችን ኦሬዲ ከትፈን ጨረስን መሰለኝ። አልጨረስንም እንዴ? እዛ ጋር ውሃ ምናምን ቀዳርተናል ልብስ የምናጥብበት ጋይሶችዬ። እና ስደት እንዴት ነው? እየበረታችሁ ነው ወይ? ለመምጣት አላሰባችሁም ወይ? አረ ተው ስትመጡ ሽቶ ይዛችሁ ነው። በተለይ ወሎ ያላችሁ ሽቶ አምጡልኝ። የአረብ ሀገር ሽቶ እንዴት እንደናፈቀኝ አልቆብኛልና በቃ ስትመጡ ሌላ ነገር አላችሁም፣ ሽቶ ይዛችሁልኝ ነው። አንደኛውን የኡድ ሽቶ እዚህ ጋር ኦሬዲ ሽንኩርታችንን ጨርሰን ወደ ቲማቲም። እኔ ቲማቲም ፈቅፍቄ ነው የምጠቀመው፣ ቆዳውን አልጠቀመውም። ቢካዝ ቆዳው በጣም ቢላዋ ቅጥቅጥ ካላደረጋችሁት ወጡ ላይ ላይልምላችሁ ይችላል። አንድ በዚህ መልኩ፣ ሁለት ደግሞ በትኩስ ውሃ ቲማቲሙን ትነክሩትና ቆዳውን ላጣርጋችሁ ስትቀጠቅጡ ቆዳው ከሌለ በቀላል መንገድ ይላጣል ማለት ነው ቤተሰቦቼ። ኦኬ እንደዚህ ቲማቲሜኒ ግን ይሄ በካሮት መፈቅፈቂያው በጣም ነው ድቅቅ የሚያረግልኝ። ቆዳውን ወደ ኋላ ያስቀርና ያው ውስጠኛውን የውስጠኛውን ክፍል ብቻ ይሰጠኛል። ምርጥ ነው። ነጭ ሽንኩርትም የምፈቀፍቀው በዚሁ ነው። እኔ በጣም ትጠቅማለች ለካሮት እንትን ሲሰሩ። ምንድነው የተለያየ ካሮት የሚያስፈልገው ምግብ ለምሳሌ መኮሮኒ፣ ሩዝ ምናምን ሲሰሩ መፈቅፈቂያ ይሆናል። ከዛ እዚህ ጋር ደግሞ ነጭ ሽንኩርት ልጬ አዘጋጅቼ ነበረ። ነጭ ሽንኩርታችንን በትንሿ ፓርት በጣም ብዙ አይነት መፈቅፈቂያ አለው። የቲማቲም፣ የነጭ ሽንኩርትና ደግሞ የካሮት ትልልቅ ማረግ ከፈለጋችሁ ስላለው በትንሹ እዚህ ጋር ነጭ ሽንኩርቴን እየፈቀፈቅኩት ነው። የሚያስፈልገኝ ነጭ ሽንኩርት
ከዛ በቃ እያወራሁ ነው እየሰራው የነበረው። አሉ ጎረቤቶች ልብስ እያጠቡ በዛ እቃ ያጥባሉ፣ በዚህ ልብስ ያጥባሉ። እነሱ ጋር እያወራሁ ነበር እየሰራ የነበረው። ግን ድምጹ ጥርት ስላላለልኝ ያው በድምጼ እንደ አዲስ ቪዲዮን ሰራሁት። ያው ነጭ ሽንኩርታችን ጨርሰናል። ትንሽዬ ጨው እናደርግና እንቀጠቅጠዋለን። ከዛ የከተፍነውን ሽንኩርት ከሰል ላይ አድርገናል። እንደዚህ ደግሞ አንዷ እህቴ ብረት ድስትሽ ኢትዮል ነው ኢጣሊ ነው ኢቴል ነው ያለችኝ። ኢቴል ነው የኔ ወድ ኢቴል እዚሁ በጣም አሁን ይሄ ሽንኩርት ይሄ ብረት ድስት ኦልሬዲ 4 አመት ሆኖታል ከተገዛ፣ ግን እንደምታዩት ነው። እና ዘይት ደግሞ በዚሽ በትንሿ አሁን ያያችኋት ኩባያ የለችም፣ በሷ ሙሉ ነው ዘይት የምጠቀመው። ምክንያቱም ይሄ ወጥ 3 ቀን ልጠቀመው እችላለሁ ፍሪጅ አድርጌ ማለት ነው። እና አይበዛም ዘይቱ፣ ከላይ ጥልል አይልም፣ ምግብ ላይ በጣም ምርጥ ነው። እዚህ ጋር በርበሬያችንን አደረግን እና በእጄ እየቀረጽኩ ስለነበር አልተመቸኝም። በርበሬው ተደፋ። በጣም ተስቁ ነበር ብሰሙኝ ማለት ነው። ስልኩን መቅረጫዬ ተሰብሮብኛል እና የቪዲዮ መቅረጫዬ ስለተሰበረ በእጄ ነው እየቀረጽኩ የነበረው። እንግዲህ በአንድ እጅ ስልክ ይዛችሁ በአንድ እጅ ደግሞ እንደሰሰሩ ትንሽ አዛ ስለሚያደርግ አልተመቸኝም። እና የኔ ውዶች ኑ ዩቲዩብ አብረን እንሰራለን። ወሎ ያላችሁ ልጆች ከአረብ ሀገር ስትመጡ ኮምቦልቻ አቀበላችኋለሁ። ከዛ እኔ ዩቲዩብ ከፍትላችኋለሁ። እዚህ ጋር ኦሬዲ በሰለ ስጓችን እሽት እናረጋዋለን ባሪፉ። ቅመማ ቅመም ጨምሬያለሁ። እዚህ የሚያስፈልጉኝ ነጭ ሽንኩርት፣ ሌላም የማቁላያ ቅመሞች ለማሳየት አልተመቸኝም። ከዛ እዚህ ጋር የቀጠቀጥነው እንትን ድንች ነው። ይሄ የተላጠ ድንች አለ። ያው እንደነገርኳችሁ ምስር በድንች ነው ልሰራ የፈለኩትኝ። ድንቻችን እዚህ ጋር ስጓችን እያመሳልሰልን፣ በጎን ደግሞ ድንቻችን ትንሽ ጨለም ብሏል። ብራይትነስ አላገኘውም ብርሃናማ ቦታ ለመስራት። እንዳልኳችሁ የፖን ስታንዴ ስለተሰበረ ትንሽ ተቸጋግሬ ያለውኝ እስኪ እስከምገዛ ድረስ እንግዲህ። እና እንደዚህ ድንች ከተፍኩ። ለምን ምስር በድንች መስራት ግዴታ አይደለም፣ ግን ትንሽ ድንች ነበር ያለኝ። ኦኬ ሶ ላልጫም አይሆንም፣ ለራሱንም ችሎ ድንቹ አይሆንም። ትንሽ ስለሆነ ምን ፈለኩኝ መቀላቀል፣ ምስር በድንች መስራት። ድንቹ ቢቀመጥ ይጠነዝላል አይደለ በተወደደ ኑሮ። ስለዚህ ምስሩ ላይ ስጨምረው አንደኛ ቴስቶ ጣዕሙ አሪፍ ይሆናል፣ ሁለተኛ ደግሞ ይበረክታል። ከዛ እዚህ ጋር የሀገራችን ምስር ክክ አጥቤ ያለሁኝ ውሃ ውስጥ ዘፍዝፌዋለሁ። እዚህ ጋም ድንቼን ዘፍዝፌ ያስቀምጫለሁ። ከዛ እዚህ ጋር ስጓችን በስሏል። ቅድሚያም እንደምንጨምረው ድንቻችን ነው። ኦኬ ድንቻችንን ከጨመርን በኋላ እንደዚህ እናማስለዋለን። እንደዚህ ካማሰልነው በኋላ ትንሽ ድንቹን በዘይቱ እንደዚህ በቁሌቱ ጥብስ እናረገዋለን። ያው እዚህ ጋር ስጎ መድረሱን የምታውቁት ስጎ ይጠቁራል ስታሹት። ጾር ጨርሻለሁ። የታጠበ ምስሬን እንጨምራለሁ ማለት ነው። ምስራችንን አጥበን ጽድት አድርገን እንጨምራለን የኔ ወዶች። ከዛ እንደዚህ እሽት እናደርገዋለን። እንደነገርኳችሁ ስጎ መብሰሉ የሚታወቀው ስጎው ቀይ ሳይሆን ጥቁር ይላል እንደ ዶሮ ወጥ። ጣዕሙ በጣም ነው አሪፍ የሚሆነው። በነገራችን ላይ ከቅመም በላይ ደጋግሜ ነግራችኋለሁ። ስጎ እሽት ሲል ጊዜ ሰጣችሁ እዛ ቁጭ ብላችሁ ይሄ ስራ እየሰራችሁ ከርናችሁ ምናምን ከቂጡ እያረረ ስለሚሄድ ጣዕሙ አይመጣም። ግን እጃችሁ ስራ ሳይፈታ ልክ ሙቅ እንደምታፈሉት እያሻችሁ በቃ ጣዕሙ በቃ የሚገርም ነው። የሚገርም ጣዕም ነው የሚኖረው። ስጎን ጊዜ ስታችሁ ካሻችሁት ትክክለኛ የወጥ ቅመም ስጎን በጣም በእሳት ማሸት ነው ከቅመም በላይ። ሞክሩት። አሁን እዚህ ጋር እኔ ድንቼን መጀመሪያ ጠበስ አረኩት። ከዛ እንዳየምታዩ ምስሩ ገባ። በጣም ውህዱን አቀላቅለዋለሁ እንደዚህ። ከዛ ክድ እናረገዋለሁ። አሁን እየከፈትኩኝ አመሳስለዋለሁ። እንደምታዩት ተቀላቅሏል። ያያችሁት አይደለ? ምስሩ ሁላ ጠፍቷል፣ እንስ ብሏል። በቃ
ምስሩ ጠፍቷል ኦልሬዲ እዚህ ጋር በጣም ስለታሸ ጊዜ ውስድ አድርጌ ነው እኔ የማሸው እንደነገርኳችሁ። ከዛ ወጡ በቃ ምን ብዬ ልንገራችሁ የሰርግ ቤት ወጥ እንዴ የቤታችን የሰርግ ቤት ወጥ ብንበላ ምን ችግር አለው ፋሚሊዎቼ? እና ቪዲዮውን እስከ መጨረሻ ማየታችሁ እንዳትረሱ። እንደምታዩት ለረጅም ጊዜ ነው ማሸው፣ ለረጅም ጊዜ ይታሻል። ውሃ ጨምሬበታለሁ፣ ትንሽ ከፍ ማለት ጀምሯል እንደምታዩት ነው። ከዛ እንደዚህ ካሸን በኋላ በቃው ብለን ስናስብ ውሃችንን እንከልሳለን። እንደዚህ ጠብ እያረግን ውሃ ደግሞ ጠብ እያረግን እናሸዋለን። ከዛ በቃ የሚያምር ወጥ ይሆንልናል ማለት ነው ፋሚሊዎቼ። እና በተረፈ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ዛሬ የነበረን ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ እናንተ ቫይራል አውጡት። እወዳችኋለሁ ጋይሶች።